ሰውየው እኔ አንድ ቀን ሰራተኛ እንኳን ብዬ ጠርቻት አላቅም በቃ እንደ ፋሚሊ ነን ምናምን አለ ከዛ በቃ ካንሰሌሽኗን እስክትሰጣት ድረስ አንተ ጋር ትሁን ቤት እኔ ጋር ትሁን አለ ሰውየው ማለት ነው ከዛ ክሱን ታነሳለች ምናምን አለ ሞር ከታሜ ጋር በአረብኛ ወሮ እሺ ተባባሉ ከዛ በቃ ነገሩን እንትን ብለን ከዛ እኛ የሆነ ማለት 2 ሰዓት እንኳን አልቆየችም ስትክደኝ ማለት ነው ከዛ እንትን አለች ቮይስ አደረገችልኝ ሰውየው ደሞዝ ጨምርልሻለሁ ሌላ ቦታም ሄደሽ የምትሰሪው ስራ ነው እዚህ የምትሰሪው ስራ ነው ችግር የለም ግን በዚህ ፍጥነት ግን እንዴት ከሰስሽ ብሎ አለኛለች ከዛ ደወልኩላት ማለት ነው አንቺ ምንድነው አላማሽ ምናምን ስላት ያው እኔ ለስራ አይደል እንትን ያልኩትኝ ላንቺ ቃል የሚገባልሽ ከሆነ አለ አይደል ዳርዳር የምትዩ ነገር እንደዛ ማለት ጀመረች ገባሽ እኔ በዛ ደረጃ ከንቅልፌ እንኳን ፊቴን እንኳን ውሃ ሳልታጠብ ነው እንደዛ ሄጄ እንደዛ ነገር ውስጥ የገባው ስታለቅስ ማለት ለራሴ እንትን ብዬ ያገሬ ዜጋ ናት ብዬ ከዛ ሰውየው አሁን ምን ብሏታል እሷ እንዴት በዚህ ፍጥነት ከሰስሽ ምናምን ብሎ እሷ መጠየቅ ጀምሯል ስራዬ ብሎ ምናምን ላይ ያጣራ ይችላል ግን ልክ ክሱን ስታነሳለት ብሎክ ያረጋታል እሷ ምን አስቀየራት ሐሳቧን ከመጀመሪያው አትነጋገርም ለዚህ ምን ጦሷን አስመጣት መኪና ውስጥ እኮ ነበረች ኤርፖርት እየወሰደት ከመኪና እኮ ነው ያስመለስናት ገርምናት ቁጥሯን አታውቂውም ለመጥራት አውስሚ ቁጥር አለው አሁን እንደ አዲስ መሲ ትደውልና ምን አዲስ ነገር አለ ትበላት ዝም ብለን እንስማ መሲ ደውልና ምን አዲስ ነገር አለ በያት እሺ ምንም አይነት ትርፍ ንግግር እንዳትናገር እሺ ሄሎ እንዴት ነሽ ምን አለ አዲስ ነገር አሁን ወጥቷል ደውሎልኝ ምን አሰብሽ ትሰሪያለሽ ወይ ብሎ ነው ጠየቀኝ አይ እኔ መጀመሪያ እህቴን ላናግር አልኩት ስለው እህትሽን አንቺ መች ነው የምታውቂያት ሲለኝ እህቴ ማለት እህቴ ናት አልኩት ስለዚህ አንቺ ውጭ ለመስራት ለምንድን ነው እኔ ቤት አስሪ ካልኩሽ ስሪ ውጭ ላይ አንቺ ማታውቂያቸው ብዙ ነገሮች አሉ እኔ ለአንቺ ብዬ ነው ምናምን አለኝ እሺ ከዛ አይ መጀመሪያ እህቴን ላናግር አልኩት እሺ በቃ አነጋግሪያትና አንቺ መስራት ከፈለግሽ ለብዙም ጨምርልሻለሁ ስሪ አለ ማሚ ምን ልበላት ሚውት አድርጌዋለሁ አናግራት እኔ አናግራት ይሄ ነገር እሺ አውሪ ማሚ ሰላም እንዴት ነሽ ሰላም አለይኩም ማሚ ደህና ነሽ አላህ ይመስገን መሲ አንቺን ለማትረፍ ብላ ያረጋችውን ነገር ታውቂያለሽ በሷ ካርድ ባንቺ ስም መክሰሷን በህይወትሽ የሆነ ነገር ከፈይላት ቢድም ወላሂ ከፍልላታለሁ እኔ ለዚህ ነው የተስማማሽው ከሰውየው ጋር እኔ ምንም አልተስማማም ሰውየው ትኬት ሊቆርጥ ቢያይ ጊዜ ተከሷል አንቺ ነሽ አዳምጪ እኮ አሁን የምታደርጊው ነገር ቢኖር አንቺ እውነት ሰው ከሆንሽ አንገት ያለሽ ከሆንሽ የምታደርጊው ነገር ምንድነው እኔ ወንድሜ አንተ ቤት ለረጅም ጊዜ ሰርቻለሁ አመሰግናለሁ አሁን ግን ከህቴ ጋር ተጋግዤ መስራት ስለምፈልግ ካንስሌሽን ነው የምፈልገው አለቀ ሲጀመር ሊቀብርሽ እየወሰደሽ ነው ከመቃብር በር ላይ ያነሳችሽ አይደለ አንቺ 100 እና 200 ሰው ያሸጥሻል እሷ ራሷን ሽጣ ነው ያደረገችልሽ የፈለገው ነገር ቢመጣ ልጋፈጠው ብላ ነው በስሟ ባለ ቁጥር የከሰሰችልሽ አይደለ አንቺ በ100 ድራም ትቀይሪያታለሽ ስንት ቢጨምርልሽ ነው ደሞዝ በሺዎች ይጨምርልሻል ግድ የለም ትጎዳ መሲ ይሄኔ 100 እና 200 ለሚጨምርልሽ እየወሰደሽ አልነበር ሊያሰፍርሽ የወሰደኝ ነበር ለዛም እኮ ነው እህቴን መጀመሪያ ላናግራት አሁን የምትይው እውነት አንቺ ሰው ከሆንሽ ልንገርሽ በገባችበት ቀዳዳ እንዴት አድርገን እንደምናወጣትኛ እናውቀዋለን ግን የኛም እጅ ሳይገባበት ሌላም ነገር ሳይመጣ አንቺ ላንቺ ስትል ያደረገችውን ነገር አስበሽ የኔ ወንድም ሹክራን በቃ ግዢ መስራት ፈልጋለሁ
ስለዚህ ወደ እህቴ ነው መሄድ የምፈልገው። ከንስለህ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው፣ አለቀ። እውነት ሰው ከሆንሽ አንቺ። ኧረ አረጋለሁ፣ ወላሂ አረጋለሁ። ኢንሻአላህ የቆሙ ሰዎች በፍጹም አልተባልኩም። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና እህቴ ብዬ አዋርተሽዋል እንዴ መሲ? ኖ ከታሜ ጋር ጉሩ የኔን ቁጥር አያውቅም። የታሜ ነው የሱን ቁጥር የሚያውቀውና ታሜ ነው እንትን ለሶስት አድርጎ እንትን ያስባለን ማለት ኮንፈረንስ። ስለዚህ ችግር የለም እንትን ሲልሽ ሙኒትን ለታሜ እንነግረዋለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺም ሙኒትን ቢሮ አለ ምናምን ትላለች። አይደለም ካንስሌሽን ነው የሚቀበለው። ወረዲ መሲ ኢመኝ ወረብን ካበይ ነገር ልንገርሽ፣ ይኸውልሽ በነገር አይደለም ትጉ በማለት አይደለም። አሁንም የምትዩ ምንድነው? እኔ አንተ ጋር ብዙ ጊዜ ሰርቻለሁ። ያንንም ሰርቼ ለጠየቅኩ ነገር እምቢ ብለህ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም፣ አንተ እንደዚህ ነው፣ አንተ ለኔ ያስበህ ነው ደጃት ውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ ያለች ታናግራታለህ፣ አናግራት። በቃ መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? አየሽ፣ እሷ ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን የአመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር ደውይም አንቺ ዝም ብለሽ የምትገቢበት ጀመር ፈርቻለሁኝ። ምክንያቱም ይሄ ያህል ተፈጥሮ ጀመር ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ። በቃ ልትሰሪ ነው እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተዩ፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አልረሳውም ብሎኛል። خلاص ይሄ ይዋሽ። ሙስሊም ነሻ? ስለዚህ አምልጩ። አረ እኔ ሙስሊም ነኝ መስዬ ሙስሊም እኔ ችግር የለብኝም። ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። خلاص ሪካርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ትጠጣዋለች ቀሪውን። ምን ችግር አለ? ቱክታክ አለ ልምጣ እንደለው ላይቭ ልምጣ እንዳይበላችሁ ማሲ ወይ አይ ችግር የለውም። ኖ ችግር የለውም። ኖ እሱ ሰውዬው ያለው ከ3 ቀን በኋላ ነው ካንሰሌሽንሽን ሰጥሻለሁ ያለሽ። ካንሰሌሽንሽን ተቀብለሽ ውጪ። እኔ ወጣለሁ። ወዴትም አልሄድም። ሲጀመር የሚመጣው ማንቺ ጋር ነው። አሁንም ኢዴን አናግራታለሁ። መሲ ጋር ምን ልትሰሪ ነው የምትሄጂው? ቆይ መሲ ጋር አዳምጪኝ ነኝ። መሲ ጋር ምን ልትሰሪ ነው የምትሄጂው አንቺ? ማሚ ልንገርሽ፣ ሰውዬው ሌላ ቢሮ ጋር ወስዶ ሌላ ቢሮ አናግራታለች። ገባሽ? እሷን ከዛ ስሚ፣ አሁን የምታደርጊውን ልንገርሽ መሲ፣ እንደገና አትብታኪ እሺ? አዳምጪ በያትማ። የምታደርገው ምንድነው? ካናገርሽው በኋላ ከኔ ጋር ታገናኘዋለሽ። ስንረከበው ራሱ በቢሮ ነው የምንረከበው እና ቢሮ እለዋለሁ። ቢሮ መጥቶ በህጋዊ መንገድ ይሰጣል። ከዛ በኋላ ንግግሩ ከኔ ጋር እንጂ ከመሲ ጋር ወላ ከማንም ጋር አይሆንም። መሲ ያላት የሞባይል ሾፕ ነው እንጂ ደውላ ማለት ነው። ቢሮ ደውላ እኔ ጋር ነይና እስከ 6 ወር ትሰሪያለሽ፣ ከዛ በኋላ የፈለግሽበት ማየት ትችያለሽ ሲለኝ አይ እኔ አልፈልግም ቢሮ መምጣት፣ ካንስሌሽን ስጠኝ፣ የፈለግኩበት ሆኜ መስራት ይችላለሁኝ አልኳት። ከዛ እኔ ጋር ካልሰራሽ እኔ ጋር አያመጣሽም ማለት ሲጀመር እኔም አንቺ ጋር አምጣኝ አላልኩትም አልኳት። በቃ ነገርኩሽ፣ እንዲህ ነው የምታደርጊው። ምክንያቱም እሱም በህጋዊ መንገድ ስለሚሰጥ ቢሮ መጥቶ ከመሲን ፍለጋ አይገባም። መሲንም ንግግር አይመጣም፣ ምንም አያመጣም። በፍጹም እኔ አሁን ካንስሌሽ አሁን ይደውልልኛል፣ ደውልልሻለሁ ብሎ ዘጋልኝ። አይ እኔ ወረቀት ነው የምፈልገው 3 ቀን አልከኝ። እስካኑ ሲደርስ ስጠኝ ወረቀቴን በሰላም እሄዳለሁ። እኔ ከእናንተ ምንም ነገር የለብኝም ብዬ እለዋለሁ። መጀመሪያም እንደዛ ነው ያልኩት። ይሄንን ሁሉ ሲሰራ ምንም አላደረኩም። አሁንም ልጆችን ትገያለሽ እዛኛ ክላስ ሂጂ ሲለኝ አይ እኔ ልጆቻችሁንም አልገልም እስካሁን ምንም ነገር አላረኩት፣ እንዴት ልጆችን ትገያለሽ ትልኛለሽ ብዬ መሲ ምንም አታውሪ ስላለች እሱን አስታውሽ እሺ ብዬ ዝም አልኩኝ ማለት ነው። ይምጣ ቢሮን አለዋለሁ። እኛ ቅዳሜ ስራ እንገባለን እና ቢሮ እለዋለሁ። ይዛሃት ነው አለዋለሁ። እንዳታወርጂለት ክሱን
እሱን አወርድልሃለሁ እንዳትዪ። እኔ ሲጀመር መሲን ለዛም እኮ ነው ከሄጄ ጋር አልኩት። ምክንያቱም እናንተ መሲ ለኔ ያደረገችው ጠዋት እንቅልፏን ትታ ለኔ ተነስታ ያደረገችውን ነገር አስባለሁኝ። ሰው ነኝ እኔም። ስለዚህ ምንም አላረጉም። መሲ አብሽር እሺ። ደግሞ ለምን ታለቅሻለሽ? አንቺ እኮ ጀግና ነሽ፣ እናታችን እህታችን ነሽ። በቃ ምንም ችግር የለውም እኮ መሲ። እሺ እኔ መጣሁ። ቱክታክ መስመር እንዳይበላችሁ። ቆይ ማን ነው ቢበላው? እንዳይቆጥርባችሁ ማለቷ ነው ሙኒት። በመስመር ስትደውሉ እንዳይቆጥርባችሁ ለማለቷ ነው መሲ። በቃ ሪላክስ አርጊ። በቃ ሪላክስ አርጊ። ዘጋሽ ስልኩን መሲ? የልጅቷን ስልክ ዘጋሽ መሲ? ድለላ ጀመርሽ እንዴ? እኔ ሳልሰማ ደላላ ላይ የተሳደብሽ። ማረምን ከእንቅልፌ ሁላ ፊቴን ራሱ አልታጠብኩም እኮ መቤቴን። ኡስማን ሲደውልኝ ሄድኩኝ በጣም እያለቀሰኝ ስለነበር። ከዛ ሌላ ቢሮ ጋር ነው 6 ዓመቷ ነው እች ልጅ እሱ ቤት ሌላ ቢሮ እሱ የሚያውቃት አበሻለች እና ለእሷ አሳልፎ ሊሰጣት ሲል ኖ ከዛ ለታሜ ስነግረው ችግር የለም ፓስፖርቷን ትላክና ኦንላይን ሳይቀድማት እንቅደሙ ብሎ ታሜ ኦንላይን ሲል ቁጥር የለኝም ስትል የኔን ቁጥር እኔ እንደውም በዚህ በስልክ ቁጥር ምናምን በጣም ጠንቃቃ ነኝ፣ ግን ያለ አላማዋ ለፍታ ባዶ ከምትቀር ብዬ ነው ቁጥሬ ሰጥቼ እንዲከሰስ ያደረኩት። አይ እጅሽ ላይ ያሉ ልጆችን ነው እንደዛ የምታደርጊ፣ አጠገብሽ ያለች ገባሽ? አሁን እቺ አትሊስት ስነ ስርዓት ያላት ናት፣ ገብቷታል ነገሩ። ሌላ ሰው ግን ለ100 እና 200 ሽምጥጥ የሚያደርግሽ ሰው ከሆነ ምን ታደርጊያለሽ? አሁን ምንም ማለት አይደለም። ይሄ ከሆነ ሀሳቧ ችግር የለውም። የት ልጅቷ ላይ በቃ ካላስ አዲ ማለት ያጋጥማል እንደዚህ አይነት ነገር። ወደ ራስሽ ተመለሺ። ራስሽን መጀመሪያ ውደጂ። እንዲህ አይነት ነገር ሲኖር እኛ ስንሰባሰብ፣ ለምሳሌ አሁን ኡስማን ጠራሽ አይደለ? እኛም መጥራት አብረን መሆን ከአንድኛችን መፍትሄ እናመጣለን። አንድኛችንን ብቻ ችግር ውስጥ አናስገባም። ተረድተሻል? አብረሽ ሆነሽ ሶልቭ ትፈጥሪያለሽ። በቃ አለቀ። ብቻሽን የምታረጊው ነገር ሁልጊዜም ዋጋ ያስከፍልሻል። ከዚህ በኋላ መጠንቀቅ አለብሽ። ይህንን ስራ ራስሽ ታውቂያለሽ። ለብዙ ሰዎች አዌርነስ እየሰጠን ነው። በሁሉም ነገር ለብዙ ልጆችም እንዲማሩ እያደረግን ነው። ስለዚህ በምንም አይነት ነገር ቢሆን ራስሽን ነፃ አውጥተሽ ሌላ ሰው ነው መርዳት ያለብሽ። ራስሽን ገደል ከተሽ ሌላ ሰው እረዳለሁ ማለት ይኸው በአንቺ ዙሪያ ያለው ሁሉ ይጨነቃል። በአንቺ ዙሪያ ያለው ሁሉ ያዝናል። በአንቺ ዙሪያ ያለው ሁሉ ይጠበባል። አለመርዳት ወይዬ የሚገርምሽ ሁኔታ ልንገርሽ። እሷ ጭራሽ ቁጥሯን ሰጥታ ምን ብላ ነው አይደለ? እኔ ሰምተሻል ታሪኩን፣ ስም አልጠቅስም። የሆኑ ልጆች ደውለው እርጅን ድረሽልን እንዲህ ሆነዋል ማለት ደወልኩና እህትሽ ሴትዮዋን ምንድነው የተፈጠረው? እንዲህ ምንድን ነው የሚሉት እነዚህ ልጆች? እንፍታ ችግሩን ስላት ጊዜ አላጡል ድፍን ኢመራት ታመሰች። ምን ልጆቹ ሙናጋ ነው የተቀመጡት ተብሎ ኢመራት ተንቀጠቀጠች። ጉዳዩ ኤምባሲ ሁሉ ደርሶ ኤምባሲ ምን እንዳለኝ ልንገርሽ። ይሄ እኮ ራናዊዎችን የማብዛት ዘመቻ ነው ያለኝ። የልጆቹን ብሶት አይደለም የሰማው። ምን ተፈጠረ እንዴት ሆነም ብሎ አይደለም የጠየቀው። ይሄ ልጆችን ራናዊዎችን የማብዛት ዘመቻ ነው አለኝ። ገባሽ? ራስሽን ሴቫል። ደግነቱ እኔ ልጆቹ አጠገቤ እንኳን አልደረሱም ነበረ። ምንድን ነው ያደረኩት? ቢሮ እንዲመጡ አደረኩኝ። ሴትዮዋንም ማስመጣውኝ። ነገሩን ፈታሁት በምፈታው መንገድ። ነገራችን ላይ ያ ኬዝ በጣም እንደዚህ ሂዶ በነበር ሁላችንም እንደማይቀርልን ታውቂያለሽ። ታሪክ ነበር የሚፈጠረው። ብዙ ደረጃ ተዳርሰን ነበር። ብዙ ደረጃ የሚገርምሽ ነገር ሙኒት እዚህ ጋር ያለሽ እኔ ህጋዊ ሰው ነኝ። ከባድ ነው። እነዚህ ልጆች ችግር ተፈጠረባቸው መጥተው ቢሆን ደግሞ ጥሩ ራሴ እኮ ነኝ የደወልኩት። አልሄዱም እኮ እነሱ አንቺ ጋር አልሄዱም እኮ እሷ ጋር ራሱ ልጆቹ ጋር። ግን እንዲህ አይነት ነገሮች የሚያዝንልን የሚያግዘን እንኳን የለም። መሲ ግድ ነው። ከተጠያቂነት ደግሞ እንድላለን ሙኒት ማንም አይድንም። እንደዚህ እንደተሰበሰብ ነው 4000 5000 ሰው ከኛ ጋር ይሆናል። የት ነው የሚሆኑት? ቻው። ስለዚህ ምንድነው መሆን ያለብን? ማስተዋል አይደል? ማስተዋል ማስተዋል መሲ ማስተዋል፣ በቃ ማስተዋል። ይሄንን እኔ የምልሽ
ስለምወድሽ ነው። ማስተዋል በቃ አንገት ለምን እንደዚህ ብቻ ቀጥ ብሎ አልቀረም ነበረ? ለምን እንደዚህ አድርጎ እግዚአብሔር ፈጠረው? እንድናይ እንድናገናዝብ አገናዝቢ። አሁን እዚህ ጋር እኛ ስንናገር አትጨቅጭቋት ምናምን የሚል ሊኖር ይችላል። በሚሊየን ጊዜ ነው የምጨቀጭቅሽ። አንቺ ችግር ውስጥ ከገባሽ በኋላ ከልጅሽ ውጭ ማንም ምንም ሊሆን አይችልም። እኔም ስራዬን ሰንበዲ ስራውን ሰንበዲ ነው። አንቺ ታስረሽ እኮ እኔ ከጎን ቁጭ ብለሽ ታስረሽ እኮ ወስደውሽ እኮ እኔ ስራ ሰርቻለሁ ከጎኔ ነይ ብሎ መርጦ አንቺን ሲወስድሽ። ስለዚህ አብሮሽ ምንም እዚህ ሀገር ደግሞ ምንም ነው ከተጠያቂነት አታመልጭም። በህግና በህግ ብቻ ነው እዚህ ሀገር የምትመሪው። ስለዚህ እባክሽ መሲ እባክሽ። ጨርሻለሁ ጋይስ፣ እኔ ወደ ቤቴ ልሄድ ነው። አሁን ነገሩ ተጠናቀቀ አይደል? ሙኒቴ ማስታወቂያ መናገር እችላለሁ? አዎ፣ የት ነን ያለነው? መሲ እኔ ነኝ። ስለዚህ ምንም አይነት ነገር ሀሳብ እንዳይገባሽ። አንቺ ከኔ ብለሽ እንቅልፍሽን ትተሽ ይሄንን ሁሉ መስዋዕትነት ከፍለሽ አበደን አላረግም። ካንስልሽን ወረቀት ተቀብዬ ነው እንዲሁም የሄድበትም የለም። አንቺ ጋር ራስሽ ጋር ነው የምመጣው። ወረቢና እኔ እንደዛ ለኔ ብለሽ እንቅልፍሽን ትተሽ እንዴት? ለዛው ነው እኔ እህቴን መጀመሪያ ሳላናግር መልስ አልሰጥህም አልኩት። እህቴን መጀመሪያ አናግራታለሁ፣ ከዛ በኋላ መልስን ሰጣለሁ ሲለው አንቺ እኮ የውጭውን ህይወት አታውቂውም። እነሱ ምንም አይነት ነገር ብሎ አባብሎ ሊያወጡሽ ይችላሉ። ስለዚህ አንቺ የራስሽን ሀሳብ ስጭኝ ሲለኝ አይ መጀመሪያ እህቴን ልናገር። እህትሽ እኮ አይደለችም ማናት እህትሽ አለ። እንደ እህቴ እንደሆነች እኔ ነኝ አንተ ነው የምናውቀው አልኩት። ከዛ እሺ በቃ ጠብቃለሁ ብሎኝ ስልክ ዘግቷል። አሁንም እኔ መልሴን የሚሰጠው ወረቀቴን ካንስሌሽን አድርጋ ስታኝ እኔ መውጣት ብቻ ነው የምፈልገው እና ለቢሮዋ ደውሎላት እሷ ደግሞ ነይ እኔ ጋር እስከ 6 ወር ድረስ ሌላ ጋር ስራ ገብተሽ ትሰሪና ከዛ በኋላ የፈለግሽበት ቦታ ስራ ሄደሽ ትሰሪያለሽ አለች ስትለኝ አይ አንቺም ጋር አልመጣም አልኳት። ኧረ ተይ አስቢበት፣ ላንቺ እኮ ጥሩ አይደለም ምናምን ስትለኝ አይ እኔ አልፈልግም አልኳት። ከዛ በቃ ካልፈለግሽ እኔ ጋር ስራ ካላስገባሽ ምን ልታረጊ ቢሬን ትመጪያለሽ አለችኝ። እኔም ሲጀመር መጣለው ብዬ አላስደወልኩልሽ መደወለልሽ እሱን አልኳት። ከዛ ከሱ ጋር አወሩ፣ ስልክ ዘጉ። ናጁ ስሚኝ ውዴ፣ አንድ ነገር ልንገርሽ። አንቺ በጣም ጎበዝ ነሽ፣ አነጋገርሽ በጣም ጎበዝ ነው። 6 ዓመት ሰርተሻል፣ መብት አለሽ። መብትሽን አስከብሪ። መብትሽን እንድታስከብሪ ነው መሲል አንቺ ዋጋ የከፈለችው። ስለዚህ መብትሽን የምታስከብሪው ደግሞ ነገ ከነገ ወዲያ እኛ ያልንሽን ነገር ስታደርጊ ነው። ምክንያቱም ተመልሰሽ ችግር ውስጥ ላለመግባት ነው። አነጋገርሽ ራሱ በጣም ጎበዝ ነሽ። መጀመሪያም እንደዚህ መሆንሽን ብናቅ ኖሮ መተን እዚህ ላይ ሀዘን ላይ አንቀመጥም ነበረ። ገባሽ? እኛ አላወቅንም ማሪ፣ የማታውቂ መስሎ ነው። ሲቀጥል ካንስሌሽንሽን ተቀበይና ሙኒት ጋር ሂጂ፣ ስራ ታስገባሻለች። እሺ አንቺ በጣም ጎበዝ ነሽ፣ ስማርት ነሽ። አነጋገርሽ ራሱ እንትን ቤት ይመጣል። ስለዚህ ውዴ እንበተን እንደ ሀሳብ ጨረስን። እሺ አመሰግናለሁ። አብሽሩ አመሰግናለሁ። ሁላችሁንም በጣም ነው የምወዳችሁ። ወላሂ ላዚም አለ ሻሂዴ በጣም ነው የምከታተላችሁ፣ ደግሞ በጣም ነው የምወዳችሁ። ምንም ነገር ሀሳብ እንዳይገባሽ። በተለይ መሲ እንቅልፋን እኮ ነው ለኔ ጢላ በተኘችበት ኡስማን ጋር ገብቼ እባክህ እኔ ማየት አልፈልግም። ሰውየው ተሳድቦኝ ወላሂ አሁን ነው ትኬት ቆርጬ ማመጣልሽ ብሎ ከኔ ጋር የነበረችዋን እህቴን ያለ ምንም ልብሷ ወስዶ ቢሮ ወርውሯት ተመልሶ መጥቶ በየለ ብሎኝ ትኬት ሊቆርጥ እሷን የቢሮዋን ሴቷን ደውሎ እንትን ምናምን ወረቀት ምናምን የሆነ ነገር ብሎ አውርቷት ትኬት ሊቆርጥ ቢያይ ወዳው እሱ ለክስ ስላለበት ትኬቱ መቅረጥ አይችሉም። እናንተ ምን አይነት ውሻ ኢትዮጵያ ናችሁ? እንዴት አሁን በዚች በ24 ሰዓት ውስጥ እንዴት በዚህ ሰከንድ እንዴት ትኬት ሊቆረጥ ይችላል አለ። እንትን ክስ ሊቀርብብኝ እንዴት ቻለ? እንዴት አድርገሽ እኛ ነገር ግን ልንገርሽ፣ ይኸውልሽ ትኬት ሊቆርጥልሽ አልነበረም፣ ሊከነስልሽ ነበር። ትኬት ሊቆርጥ ቢሆን ኖሮ አያውቅም። ሊከነስል ሲል መከንሰል ይከለክለዋል። ገባሽ? ለዛ ነው። እንዴት በዚህ ሰዓት አንቺ ከኔ ጋር ኖረሽ እንዴት እንደዚህ ታረግብኛለሽ ምናምን አለኝ ሲለኝ ጊዜ በቃ መሲ መጀመሪያ ምንም አይነት ነገር እንዳትይ ሲሪየሱን እሺ በይ ስላለችኝ እሺ ብዬ አንገቴ እንደፍቼ ዝም አልኩት ማለት ነው። አሁን እሱ አንድ ነገር አላዘችም፣ አንድ ልብስ እንኳን አላዘችም። ሁሉ ነገሯ እኔ ጋር ነው ያለው። በቃ ማርያም ታስቢ። መሲ
ኧረ በመቤቴ ዙሪያ ዘና አረግሽው ነቃበይ። ገና ለገና ዛሬ እንደዚሁ እመጣለሁ ብለሽ ነው እንዴ ፀጉርሽ እንዲጠምጥመሽ የመጣሽ? ወይስ ደግሞ አይደለም ፖስት ቀኗ ነው ከጠመጠመች ሴትዮዋ? አሃ ለማልቀስ እንትን አስባ ነበር። እሺ ውዶች፣ ማሮች፣ ፍቅሮች 3 አይነት ማስታወቂያ አለኝ። እባክሽ መሲ በትልቁ ልታረጊ ትችያለሽ። የመጀመሪያው ማስታወቂያ እንግዲህ ካንስሌሽን ያላችሁ ስራ መግባት የምትፈልጉ ማሚን አውሯት፣ ግፋ ሲል ደግሞ ጁዬን አውሯት። ካንስሌሽን ያላችሁ ንጹህ ካንስሌሽን ያላችሁ እሺ ውዶቼ። መሲ የበቀደሟ ልጅ ተገኘች። ወይ ሰላም ነው ወይ አይን አለምዬ እንዴት ነሽ? አለን ሰላም ናችሁ? ላልተወሰነ ጊዜ መሲ ቤት ምንም አይነት እርዳታ እንደማይደረግ እኔ እናገራለሁ። ትንሽ ጊዜ ተረጋጋሽ። ተናገር ያለው ምን ነው? ትንሽ ተረጋጋ እንዴ። ሁሉም እየገቡ ስራ እኮ ምንም አልተሰራም። ሰሞኑን ይገባሉ። በቃ አርጂ ብቻ ነው የሚሉት። ከዛ ደግሞ ሽል ይላሉ። አይቺ ጨዋ ናት፣ ወላሂ ልጅቷ ጨዋ ናት። ስታለቅስ የነበረው ሊመታት ብሎ ሮጣን ያመለጠችው ምናምን ማሚ። ኦኬ እዛ ሰዓት እኮ የቢሮ ሴት ያን እኮ ነው አንቺ ጋር አልመጣም ሲላት የቢሮዋን ሴት አለች እንዴ? ታውቂያታለሽ? ሲሞን ነይማ ታውቂያታለሽ? ነይማ የት ቢሮ ናት ያለችው? የእነ ሳይዳ መክተብ ትሰራ ነበር በፊት። ኦኬ ምናልባት ጓደኛችን ትሆናለች። ከዛ እሷ እኔ ጋር 1-6 ወር ትሰሪና ከዛ ስራ አስገባሻለሁ እስከ 6 ወር ድረስ ስራ ትሰሪያለሽ፣ ከዛ የፈለግሽበት ማየት ትችያለሽ አለችን ስትለኝ እኔ ካንስሌሽን ወረቀት ይስጠኝ እንጂ ስልክ ቁጥሯ እሷ ጋር ማምጣት ከሆነ የፈለገው እስኪ ቆይ ቁጥሯን መጨረሻውን ብቻ ንገሪ። መጨረሻ እስኪ ዋትስአፕ ነው ገብቼ ልየው አንዴ እና ንገሪ። መጨረሻ 51 ነው ጁዬ የልጅቷ ቁጥር መጨረሻ። እሺ ቅባቱ 300 ድራም ላሳያችሁ። እሺ ቆይ ጠብቁኝ። እሺ ማሲ በልቆኝ ቆይ ላምጣ። እሺ ኖ ጋይስ በጓደኞቼ እዚህ ባሉት ስም 550 ሲሸጡ የነበርኩትን ስልክ እዚህ ባሉት ስም 500 ብር ለ10 ልጆች ሸጥላችኋለሁ። 550 ሲሸጡ የነበረውን ስልክ ለሁላችሁም 50 ድርሃም ቀንሼ 500 ብር ሸጥላችኋለሁ። ዱባይ ላይ ብቻ ለሆናችሁ ፍሪ ድራይቨር ማለት ነው። እኔ አናግራታለሁ። እሺ ልጅቷን ራሱ እሱ ግምጭጭ ብሎ እሷ ጋር ነው መስጠት የምፈልገው እንደዚህ ብሎ እንኳን ካልሽ የሆነ ነገር እንኳን ከተፈጠረ ማሚ እንደዛ ላለሱ ታም ያናግሮት ማለት ነው። መክተብ አለ ህጋዊ መክተብ ሎኬሽን እንልክልሃለን። ያንቺንም ስም ጠርቶ ምናምን ነግሮታል ሰው እሺ ብሏል። ከሷ ጋር ተፋቷል። በቃ ልጅቷ ሲጀመር እኛ ጋር ናት እኮ እኛ የምናውቃት ሰው ናት። እሱ ታሜም የነገረው አንቺ ጋር እንደምትመጣ ነው። አትፍሪሽ ነጃት፣ አትፍሪሽ። ኮንፊደንስ ይኑርሽ ስታናግሪው ራይት እንዳለሽ። እኔ እንዲህ ይሄን ያህል እኔ ጋር ሰርተሽ እንዴት እንዲያረግሽ ሲልሽ አንተስ እኔ ይሄን ያህል አንተ ጋር ኖሬ እንዴት እንዲህ ታረገኛለህ በይው። እሺ እና እህትሽ ናት አንቺን ያበላሸችሽ። እህትሽን ወስጄ ወርውሬልሻለሁ። እኔ ነኝ አሁን እህትሽ፣ እሱ አይደለችም። ከኔ ጋር ነው እሺ የምታገናኙ ከዚህ በኋላ። ትልክልኛለች። አመሰግናለሁ። ሁላችሁም ጻፊላት ከውስጥ እሺ። እንጀራችን እንደዚህ ማለት ነው። የማሚን ቁጥር ልኬልሻለሁ። በቀራማይ ዙሪያ የሚከራከርልኝ ወይም ደግሞ ማሚ አንዲት ልጅ አለች ማለት ነው። እዚህ አመቱ 4 አመት ሰርታለች እና ልጅቷ መሄድ ነው የምትፈልገው። ወይም እንትን ቢሮ ቀይሪኝ ወይም ደግሞ እንትን ብላት ነበር ማለት ነው። አሁን ልጅቷ ስልኩም ተከልክሏለች። ስልኩም አታወራም። ከቤተሰብ ራሱ ስልክ አታወራም።
ኮንትራቷን ጨርሳለች። 4 ዓመት ሰርታለች እኮ 4 ዓመት እኮ መደዳውን 4 ተደርጎ አይታሰብም። እነሱ የሚያስቡት በ2 ነው። አሁን 2 ጨርሳለች። 2 ጨርሳለች። አሁን ትላት አትሄጂም ብላ በግድ ልታስረኝ ነበር። ትላንትና ደግሞ ሰውየው ስልኳን እንትን ብሎ ወርውሮ ሰብሮባታል። ከማንም ጋር ከዚህ በኋላ አታውሪም፣ ስራሽን ነው ሰሪው ብሎ ወርውሮ ሰብሮብኛል ብላ ተናግራ ነበር። ከዛ በኋላ ልጅቷ ከመስመሩም የለችም። ምንም እንደሆነ አላውቅም እኔ ራሴ። ልጅቷ መውጣትና ጥሩ የተሻለ ቤት መስራት ነው የምትፈልገው። ነው ያሳያቸው ቅባቱን እያሉ አሳያቸው ነው። እኔ ቅባቱን አልሞከርኩትም። እሺ አሁን ትልክልኛለሽ ጋይስ? ቅባቱን የሞከረው ጁዬ እና ሙኒት፣ እንደገና ደግሞ እዚህ ጋር 2 ልጆች አሉ። ሌሎች ማለት 3 ልጆች አሉ። እነሱ ናቸው አሁን